አይዞ ቀድሞ ከመሟቀቅ አስቀድሞ መጠንቀቅ አለ ያገሬ ሰውና ይህን ነገር ማለትህ መመለስ ስለማይቀር ነገር አንተ እንኳን ልብህ ባይመለስ እኛ ስንነግር ስንት ኮመንተሮች ሲጽፉልህ ሰው ከጎን ሆኖ ሲመክርህ እዮብ ሲጠይቅህ የዛኔ መመለስ አለባችሁና ይህ ነገር ለሁላችንም ትምህርት ይሆነናል። ማንኛውም ሰው ቀድሞ ከመወሰኑ በፊት ቀድሞ መጠንቀቅ ማስተዋል ቁጭ ብሎ ማሰብ እንዳለበት ነውና ትናንትና ምክንያቱም አንተ ምክንያት ከሌለህ አሁን ዛሬ እያለ ያለው ምንድነው ቤተሰቦችን የማማላቀው ነገር ስለሆነ ቤተሰቦች ራሳቸው እንዲያስረዱች ነው የምፈልገው አለ። ጠይብ አንተ ማታውቀው ነገር ከሆነ ታዲያ ትናንትና እንሂድ ስትልህ ሌላ መጥፎ ነገር መተካ መናገር አልወስድሽም ከኔ ጎን ራቂ ከምትላት ልክ ትናንትና እነሱ እንዲያሉት አንተ የምታውቀው ነገር ከሌለህ የነገሩህ ነገር ማስረጃ ከሌለህ ለሄሉ የምትነግራት ዛሬ ላይ ትናንትና ካላስ እንደዛ ብለውሻል እኔ ቶሎ ከነሱ የሚሉትን ስሙ ብለህ ባገናኛት ወይስ ደግሞ ለሷ መተካ መናገር ራስህ ምንድነው ያያችሁባት ነገር ብለህ ቤተሰቦች ጋር መፍታት አችልም ነበር እንዴ? መፍታት የማችለው ነገር ከሆነ እሷን ሰብረህ እንደገና ተመልሰህ ከመምጣት ከመጀመሪያው በቀላት ተመለስ መሄድ ነው። እማትሄድ ከሆነ ግን ደግሞ ቀርመህ እንደዚህ አይነት ውሳኔዎችን ከሱ አልፎ ተመልካችን ልብ ከመስበር ማስተዋል አለብህና ይህ ትምህርት ለሁላችንም ነው። በተለይ ተለይተን የማንለየውን ሰው ላለመስበር መጣር አለብን። አንዴ የተሰነጠቀ ብርጭቆ ድጋሜ ብትጠግኑትም ውሃ ማንጠብጠቡ አይቀርም። ገብቷችኋል? እንደ በፊቱ መሆን አይችልም እና የሰው ልጅም በዚሁ ልክ ነው። ምንም ነገር ሳይመፈጠሩ በፊት መጠንቀቅ አለብን። ነገሮች ትንሽዬ ከተበላሹ በኋላ እንደ ድሮ መሆን አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ሁሌም ከመጥፎ ነገር አላህ ይጠብቃችሁ። የምትፈልጉትን ነገር ሁሉ አላህ ያሳካላችሁ። በስደት ዓለም ላይ ያላችሁ ደግሞ ራሳችንንም ለውጠን ቤተሰቦቻችንንም እንለውጣል ብላችሁ ከሀገራችሁ ወጣችሁ የተሰደዳችሁ ከኔ ጀምሮ ማለት ነው አላህ ሀሳባችንን አሳክቶልን ሀገራችንን ሰላም አድርጎልን የራሳችን የሆነን ነገር ደግሞ እፎይ ብለን በራሳችን ነጻነት ሲደክምን አርፈን መተኛ ባለብን ተኝተን መስራት ባለብን ሰርተን ማረፍ ባለብን አርፈን የምንኖረውን ህይወት አላህ ይወፍቀን። ለሁላችሁም ሁሌ እኔ ዱዓይ ነው። እናንተም ዱዓ ጸሎት አድርጉ በየእምነታችሁ እና ለሁላችንም የረፍት እንጀራ ይወፍቀን። በቃችሁ በለን የሰው ቤት እላችኋለሁ ውድ ተመልካቾች። በመቀጠል እንግዲህ ሄሉሻ ትናንትና የተፈጠረውን አይታችሁ ነበረ። እንደዛ ሀብሉንም ሰጥተው ነበር የተመለሰችው። ዛሬ ሀብሉን ይዘው መጥተው ሀብሉ መመለስ አለበት እና ቤተሰቦች ጋር ወስድሻለሁኝ እያላት ነበር እና ይህ የምር ለሁላችንም ትምህርት ነው ብዬ ነው የማስበው እና ብዙዎቻችን አንደኛ ሰው ባለና የምንሄድ በጣም ብዙ ሰዎች አለና ህይወት ማለት ትዳር ማለት ፍቅር ማለት ቀልድ አይደለም። እንደዚህ ዝም ብላችሁ ሰው ይሄን አድርጉ ሲላችሁ የምታደርጉ ተው ሲላችሁ የምተው አድርጉ ሲላችሁ የምታደርጉ ከሆነ እናንተ በራስ ኮንፊደንስ የላችሁ፣ በራስ መተማመን የላችሁም። ነገ ጧት የልጅ እናት መሆን አትችሉም። ነገ ጧት የልጅ አባት መሆን አትችሉም። እና ህይወት ደግሞ ሁልጊዜ ማንም በመራው ሳይሆን እኛ ካላህ በታይ እኛ ራሳችንን ለራሳችን ቋሚ መሆን ያለብን። ሶ እዚህ ጋር እንግዲህ እንደነገርኳችሁ እዙ እኔ ምን አስበው እንደው ራሱ እስካሁን ድረስ ምንም አልገባንም። ሄሉም እንግዲህ ግራ ስለገባት ዛሬ ላይ ከጠራት በኋላ ያለችው ነገር ምንድነው? እኔ ከነሱ ከመሄዴ በፊት አንተ ምን እንደተፈጠረ ምን እንደሆነ የሆነውን ነገር ንገረኝ ነው ያለችው። ገብታችኋል? በቃ ሄሉ በጣም ትክክለኛ አቋሟ ደስ ሲል በቃ እና ብዙ ሴቶች አላችሁ ከሄሉ መማር ትችላላችሁ። ግዴታ ዩቱበሮች ብቻ ሳንሆን በህይወትም እንደዚሁ በስደትም በሀገር ውስጥም ያለን እህቶች አለን እና ሴሊ ቆፍጠን ስትል ነው የሚያምርባት። በቃ መከበር ካለባችሁ ቦታ እንድትከበሩ እናንተ መሆን ከሌለባችሁ መገኘት ከሌለባችሁ ቦታ መገኘት የለባችሁም። ምክንያቱም ወርቅ ከእህል ሚዛን ላይ ብታደርጉት ሚዛኑ አይጨምርም። ገብታችኋል? ምክንያቱም የእሱ ቦታ አይደለም ያን እና ሁሉም ሰው የሚያምርበት በቦታው ነው። ወርቅም የሚያምርበት በቦታው ሲሆን ነው። ብርም የሚያምርበት ማንኛውም ነገር እኛም ፍቅርም የሚያምርበት በቦታው ሲሆን ነው እና እንደዛ ስለሆነ ሁላችሁም በቃ ያለ ቦታችሁ አትውረዱ። ርካሽ የምንሆነው ምንድነው? ቦታችንን ላቀን ስንል አላሁ አክበር የማይመጥነን ቦታ ስንገባ ማለት ነው እና ሁልጊዜም ቢሆን ጥንቃቄ ማድረግ ያለባችሁ ከማይመለከታችሁ ቦታ አለመግባት፣ ከማትደሰቱበት ቦታ አለመሄድ። ህይወት አጭር ናት፣ እያያችሁት ነው። ስንት እህቶቻችን ስንት ወንድሞቻችን በስደት ዓለም ላይ መጥተው በሀገር ውስጥም ሆነው ስንት ገንዘብ አከብተው ስንት ነገር አድርገው ትዳር ልጅ ወልደው
ምንም ነገር ሳይበቃ በመደሰቻቸው ሰዓት ትተውት የሚሄዱት ነው እንግዲህ ደክሞ ብቻ ማለት ነው ሳያርፉና እኛ ለምሳሌ መውሰድ ትችላላችሁ። እኛ እንግዲህ ለአመት ለ2 አመት ብለን ከሀገር ወጥተናል። ግን ብዙዎቻችን አሁን 10 ከዛም በላይ 10ም በቃ በጥቅሉ ከ6 ከ7 አመት በላይ ያለንን 6 አመት ያለው ማለት ነው ሁሉም እና እንደዚህ እያልን እየኖርን ምንድን ነው እንደዚህ ደክሞን የምንኖረው እየሰለቸን ነገ ለመኖር ነው። ግን ደግሞ አላህ ነው የሚያውቀው። ነገ የደከምንለትን የሰራነውን ቤት ላንኖርበት እንችላል። ያስቀመጥነውን ብር ላንሰራበት እንችላል። ገባችሁ? በእኛ በሰራነው ቤት ሌላ ሰው ሊጣላበት ይችላል። እኛ ወይ ልጅ እንኳን ሳንወልድ ብንሞት አሁን ታውቃላችሁ ቤተሰብ በእናንተ ምክንያት ይጣላል። እና አንድ ልጅ እንኳን ለመውለድ ገና ህይወቱ አልተሳካም እያልን ዘራችንን መተካት እያልቻልን ብዙዎች አለን። ለምንድን ነው ነገ እንኖራል በማለት ማለት ነውና ስለዚህ የነገን ህይወት አላህ ነውና የሚያውቀው። ሁሌም ባለን አጋጣሚ ከሚያስደስተን ቦታ ለመሆን ከሚመጥነን ቦታ ከሚወደን ሰው ከምንወደው ሰው መሆን አለብን ብዬ አስባለሁ። ያለ ቦታችሁ እየገባችሁ እንግዲህ ራሳችሁንም አታርክሱ። ሴት የሆናችሁም ሴቶችን አታርክሱ፣ ወንድ የሆናችሁም እንደዛውና ሁሌም ቢሆን ይሄን ለማለት ወድ ያለሁና እኔ ሄሉሻን ማድንቃት ነገር በአቋሟ የጸናይ ናት። ከምንም በላይ ታስተውላለች። ከመወሰኗ በፊት የሰው ልጅ ቀስ ብላ አስተውላ ነው ቦታ ትሰጣለች፣ ተው ትላለች። ከዛ ከሰለቻት ደግሞ ተመልሳት መጣምና በጣም እንትን ምላት ነገር ይሄ ነው። በቃ አይታችሁ ከሆነ እንዲሁ ካሁን በፊት በነበሮቿት ህይወቶች ሁሉ መጀመሪያ ተው ትላለች። ከዛ በኋላ አንዴ ሁለት ታያችኋለች። የመጨረሻ ውሳኔ ከወሰነ ግን አትመለስም። እና አሁን እዙ ያደረገው ነገር ምናልባት ይህን ነገር አሳምኗት ነገ ከነገ ወዲያ ተመልሰው አብረው ሊመጡ ልታዩቸው ትችላላችሁ። ግን መኙ እስከ መጨረሻው አይሆንም። ለምንድን ነው? በቃ ያደረገው ነገር ልክ አይደለም። ይሄ ልጅ ነገ ምጧት አሁን የሆነ ስበብ ቤተሰቦቹም ይሁን ጓደኞቹ አንድ ነገር ቢሉት ሄሉን ከመስበሩ ወደ ኋላ አይልም። ገባችሁ? ምክንያቱም ሆዲ አባውን ቃል ምንድነው የሚባለው? በቅል ያወጣዋል ይላል ያገሬ ሰውና ዛሬም ሆነ ነገር በሰው አመለካከት የሚመራ ሰው በህይወቱ ሌላን ሰው የሚያስገባ ሰው ዛሬ ቢተው እንኳን ዛሬ ቅርታ ብታደርጉለት ነገም ያው ነውና ወንድም ይሁን ሴት በራሱ የሚወስን በራሱ አቋም የሚጸና ሰው መሆን መቻል አለበትና የራሳችሁን ህይወት ሌላ ሰው እንዲወስንላችሁ አታድርጉ ብዬ ነው ማምነው። እና እንግዲህ እንደነገርኳችሁ ተመልካቾችን ብዙዎቻችሁ ያው ሁሉንም ተውትና ታረቁ እያሉ ነው። እዛም እንግዲህ ኢዮባም ሁሉም ሊያስታርቋቸው ይችላሉ። ግን እንዳልኳቸው ኤዙ አሁንም በሰራው ዛሬ እንደሰራው ነገ የማይስተካከል ከሆነ ከመጣላት አይደርሱም። ምክንያቱም ባለፈው ቢኒ በእህቴ ከእህቴ ያልወጣም እህቴ ያለችው እያንዳንዱን ነገር እህቱ የምትለው ነበር ሲያደርግ የነበረው እህቴ ተብላ የስጋ ዘመድ ያልሆነ ሴትዮ ማለት ነው። እና እንደዛ ሲያረከርሙ መጨረሻ ላይ ግን አይታችኋል፣ ከመለየት አልዘለሉም። ለምን መጀመሪያ ሰብሯት ነበር እያለ እንግዲህ በሱ በየራሱ አቋም ስለሌለው ከሄሉ ጋር ተለያዩ። ታስታውሱ ከሆነ አሁንም ይሄም ልጁ የሱ ቤጤ ነውና እመኑኝ እኔ በዛ ልክ ነው ማስበው። አንዴ የተሰበረ ነገር መልሶ መስተካከል አይችልም። የምሬ ነው የምነግራችሁና ሰውን ላለመስበር እናንተም ላለመሰበር ጥረት አድርጉ። ቻናሌ ላይክ፣ ሰብስክራይብ አድርጉልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።